ሁላ አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም። ታቱን ብቻ የእጁን ታቱ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። የሆነ ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጁት ፍቅረኛ ነኝ። እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችው። እኔ የእናትሽን ስልክ ቁጥር ከየት አመጣ? አላውቅም። ጓደኞች አላስተዋወቅኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም። እንዴት ኬታ ወይ ቀልበን የእናትሽን ስልክ ኬታ መጣ? እንደውን ታውቂያለሽ። አንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሾት አድርገሽ ላኪልኝ ዋትስአፕ የምታወሪው ነው። ይኸውልሽ ሁሉንም እልክላችሁ። እሱ ሁላችሁንም ነው። ይሄ አበበኝ በዛ ሰዓት ስልክ ይይዛል። በዛ ሰዓት ስልክ ይዝብሻል። እንግዲህ እኔ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉኝ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ አላቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት። ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር። አዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኑ ሊሆን አድርጋው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማወራበት ቦቲም እና ቫይበር በስተቀር። ኢቭን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይበር ላይ ደውሎ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አረገኝ። እሱንም ስክሪንሾቱን ልክልሻለሁ። ከዛ ኢትዮጵያ ገባው። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ ራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው፣ እኔ እንዴት እንዲያረጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል፣ የባለቤቴ ሙሉ ፋይል አለክ፣ ግን አንፈራህም፣ ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ነው ያለኝ። ምክንያቱም የኔ የራቁት ፎቶ ምንም አይነት የለውም፣ ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው? በፍጹም ነው ያልኩት። ምክንያቱም ኖ እውነት ነው የምልሽ፣ እናቴ ምስክር ነች ለዚህ። እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያረግ ሰው ነው፣ ሜንታሊ ችግር አለበት፣ አደንዛዥስ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል፣ ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛልና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዲስቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔርን ነው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር። የጀርመን ውስጥ የሚሰራው ብላክ ነው የሚሰራው፣ ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ፎቶን ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮን ጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን
የማርቆስን ፎቶና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረበር የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቁት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምፅ